Praise. Amen. I baptize you in the name of the Father, the Son, and the Spirit. Amen. Yes. ለ10 ደቂቃ ፕሮቴስታንት ሁንና የብልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ቢባል አላደርገውም። ማርያምን ነው የምላችሁ። እማላደርገው ፕሮቴስታንቶች ወንድሞችን ስለምጠላ አይደለም፣ ሃይማኖትን ጠንቅቄ ስለማውቀው አምነዋለሁ። ያመንኩትን አውቀዋለሁ። እግዚአብሔርን ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ። ቢልጌት ገንዘብ ይሰጠኝ ከመባል ጴንጤ ከመባል አልሆንም ነው ምለው ያለው አንድ አይነ ስውር ሰውዬ። እኔ ልድገም። ከዛ ሴንሲቲቭ ፓርቶችን ነው ምነካው። ፖለቲካ ሴንሲቲቭ ነው ባበሻ፣ ሃይማኖት ሴንሲቲቭ። ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ደውጫል። ያበላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው፣ ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። አሰላሙ አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈልጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘህ የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ ጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ። ቀልድ ማለት ይሄ ነው። ህይወት የሌለበት ኑሮ ማለት እርግጫ ነው፣ ቦክስ ነው፣ የክርስቶስ ነው፣ ገንዘብ ማካበት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ወይ ጭምትነቱ የለም ወይ ትትናው የለም። እሱ በምናቸው ነው ክርስቶስ ነው። ክርስቶስ እኮ ማንንም የማይነቅፍ ጭምት፣ ማንንም የማይነቅፍ። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም እንደተለመደው አዳዲስና ቆንጆ ወቅታዊ ፕሮግራሞችን ይዤላችሁ መጥቻለሁ። ከፕሮግራማችን ጋር እስከ መጨረሻው ድረስ ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ወደ መረጃው እንለፍ። እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ። ሰኞ ንጹሕ ሆነዋል ወደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። የጠላ ነው የሚወደን ግን እግዚአብሔር ነው። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል። አርቲስት ሄኖክ ድንቁ ኪዳነ ምሕረት በዕለተ ቀኗም ከሞት እንዳተረፈችው ተናግሯል። ባለፈው ሰኞ ሰኔ 16 ቀን 2017 ዓ.ም በዳይሬክተርና
በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በ8ኛው ቀን ጠዋት 4 ሰዓት አካባቢ መገናኛ ዘፍነሽ ፊት ለፊት የመንገዱ መካፈያ ላይ የመንገድ ትዕይንት እየቀረጸ ያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶ ከባድ እግር ስብራት እንዳደረሰበት ተናግሯል። እንዳደጋው ቢሆን ዛሬ በህይወት አልኖርም ነበር፣ ነገር ግን ሁሌም ስሟን ከአፌ ለይቻት የማላውቃት ኪዳነ ምህረት በለተቀኗም ከሞት አትርፋኛለች ሲል እንግዲህ ሄኖክ ድንቁ የኪዳነ ምህረትን የእርዳታ እጅ አመስግኗል። ወንድማችን ሄኖክ እግዚአብሔር ጨርሶ ይማረ። አይበጥስም አይላላም መስቀሉ በቃል ጥቅስ ነው ክብር የተገመደው ከሆነ ለአንተ ማህተቡ ሳይሆን አንገቱን ውሰደው አንተ መናፍቅ ርኩስ ሰው ምን አባራ መጣለ አይበጥስም ሰላም ጤና ይስጥልኝ። ይሄን ቪዲዮ ለምትመለከቱ በሙሉ ሰላም እመኛለሁኝ። ለኦርቶዶክስ ሃይማኖት ተከታዮች በሙሉ ሰላማችሁ ይብዛ። ከዛ ውጭ ያላችሁ ሌላ ሃይማኖት ላይ ያላችሁ ወንድሞቼ እጅግ አድርጌ ወዳቸዋለሁ፣ አከብራቸዋለሁ። ሌሎች ሃይማኖቶችን አከብራለሁ፣ የራሴን ሃይማኖት ደግሞ አስከብራለሁ። የማንም ሃይማኖት መንካት አልፈልግም። የኔም ሃይማኖት ሲነካ ዝም አልልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየተቃጣ ያለውን ነገር እናውቃለን። የኢትዮጵያ ኦርቶዶክስ ሃይማኖት ተጠብቃ የምትኖር ከሆነ ሀገር ይጠበቃል። ስለዚህ የህይወት መስዋዕትነትም አስፈላጊ ሆኖ ከተገኘ የህይወት መስዋዕትነት ለመክፈል በግሌ ዝግጁ ነኝ። አመሰግናለሁ። ማን ገደላቸው ሳይሆን ለምን ተገደሉ ነው የእያንዳንዳችን ጥያቄ መሆን ያለበት። ለምን ገዳማውያን ላይ ለምን በሰው ልጆች ላይ የሚደርስ ግድያ ሁሉ ይወገዛል። ነገር ግን ቢያንስ ለብዙ ግድያዎች ገዳዮች ለመግደላቸው የሚያቀርቡት ምክንያት አላቸው። ለገዳም አባቶች ግን ምን አይነት ምክንያት ይቀርባል? ምን አጥፍተው ማንስ ጋር ደርሰው? ከተማ ያለን ኦርቶዶክሳውያንስ ላይ ለምን በቀጥታ አልተሞከረም? ምክንያቱም እኔና እናንተ የስም ክርስቲያን ከሆንን ቆይተናል። ጠዋት አምላኪ፣ ማታ ዘማዊ፣ ጠጪ፣ ተሳዳቢ፣ ዘረኛ ብዙ ሆነናል። አእምሯችን በምዕራባውያን ማይንድሴት ፕሮግራም ተደርጓል። አይፈልጉንም፣ ሊያጠቁንም አይፈልጉም እንዲህ በቀጥታ ምክንያቱም በወጥመዳቸው ወድቀናል። እውነቷን መነጋገር ያስፈልጋል። ገዳማውያኑ ግን እንቅልፍ አጥተው እንቅልፍ ነስተዋቸዋል። የነሱ ጸሎት የነሱ ለራሳቸውም በጽድቅ መቆም ለምድሪቱ መጸለይ ከፍተኛ እረፍት ነስቷቸዋል። አላስተኛ ብለዋቸዋል። የያዙትን ዓላማ ለማስፈጸም እንቅፋት ሆነውባቸዋል። ዳትስ ዋይ እንደዚህ የሚያሳዷቸው የሚገሏቸው። ስለዚህ ሁላችንም ሊገባን የሚገባው ነገር ይሄ ጥቃት በቀጥታ ከዲያብሎስ ተከታዮች ወደ ኦርቶዶክሳውያን ክርስቲያኖች የተላከ የተጠናና የተቀነባበረ ከፍተኛ ዕቅድ የተያዘበት ግድያ ነው። በቀላሉ ሊታይ የሚገባ አይደለም። ስለዚህ ለምን እየታደኑ እንደሆነ ከገባህ አዳኙ ማን እንደሆነ ይገለጥላል ማለት ነው። ዛሬ ዝም ካልክ ግን ነገ የምታመልክበት ቤተ እምነት እንደ ቀልድ ታጠዋለህ። የምትጠመቅበትን የጸበል ቦታ እንደ ቀልድ ታጠዋለህ። በኃጢአት ለወደቀው ትውልድ፣ በኃጢአት ለሰከረችው ሀገር የሚጸልዩ አባት እናቶችን ታጣለህ። አሁንም ድምፅ ነው። ከምንም በላይ ግን እንንቃ የምትለው ላይ አተኩሩልኝ። ካልነቃህ ነገም መደገሙ አይቀርም። ተደባብሶ ይቀራል፣ ይረሳል፣ ነገም ይደገማል። ስለዚህ እንንቃ። ገዳማዊ እንኳን መሆን ባንችል እነሱን ልንጠብቃቸው ግድ ይለናል። በእነሱ ኃይል ነው ዛሬ ያለ ነው። ወደዳችሁም ጣላችሁ። ቴንክ ዩ። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። በሌላ ፕሮግራም ተመልሰን እስከምንገናኝ ቸር ቆዩ። መልካም ቀን።